የሰዓቱ ሰበር መረጃዎች በዛሬው ዕለት ከደመጡ እጅግ ወሳኝ ርዕሰ ጉዳዮች መካከል ምክክር ኮሚሽኑ በወልቃይትና ራያ ጉዳይ የቀረጸው አጀንዳ በርካቶችን አስቆጣ። በወልቃይትና ራያ ጉዳይ ምክክር ኮሚሽኑ በትላንትናው ዕለት ሰፊ የሆነ ሰነድ ማውጣቱ ተረጋግጧል። በትግራይና በአማራ አካባቢ ወሳኝ የሚባሉት ሁለቱ ቦታዎች አጨቃጫቂነታቸው እንደቀጠለ ነው። በዛሬው ዕለት እንግዲህ በወልቃይትና ራያ ጉዳይ ምክክር ኮሚሽኑ ምን አለ የሚለውንና ዝርዝር መረጃዎች ወደ እናንተ አደርሳለሁ። ከዚህ በተጨማሪም አብይ ጦሩን ወደ መቀሌ መላክ መጀመሩን ይፋ ተደርጓል። በአብይ አህመድ የሚመራው የብልጽግና መንግስት ወደ መቀሌ ጉዞ ሲል የሰየመውን ጦር መላኩ ተረጋግጧል። እንዴት ሊሆን ቻለ የሚለውንና በዝርዝር የምታደምጡት መረጃ ግልጽ ያደርግላቸዋል። ከዚህ በተጨማሪም የ206ኛ ክፍለ ጦር አዋጊ ኮሎኔል ገሰሰ በአፋብን ምሽግ ውስጥ መቀንደሹ ተሰምቷል። በአማራ ክልል በተለያዩ ቦታዎች ሰፊና መጠነ ሰፊ ውጊያዎች እየደረጉ እንደሚገኙ ነው መረጃዎች የወጡት። የት አካባቢዎች ውጊያዎቹ ተጠናክረው ቀጠሉ የሚለውንና የተገኘው ድልስ ምን ይመስላል በዝርዝር ከምንመለከታቸው ወሳኝ መረጃዎች መካከል ሌላኛው ነው። ወደ ተመልካቾች እነዚህን ጨምሮ በርካታ ሊደመጡና ወደ እናንተ ቢደርሱ ይጠቅማል ያልኳቸውን ሌሎች አጫጭርና ወቅታዊ መረጃዎችን ጨምሬ ለሚቀጥሉት ከ10 ደቂቃ በላይ ከኔ ጋር ስትቆዩ ወደ እናንተ በዝርዝር የማድረስ ነው የሚሆነው። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ይህ ሁሉ በእጅ የመረጃ ቻናል የተሰኘው የመረጃ ሰዓት የምናቀርብበት ቻናላችን ነው። ሰብስክራይብ ካላረጋችሁ ሰብስክራይብ፣ እንዲሁም ቪዲዮውን ሲጀምሩ ላይክ እና ሼር በማድረግ እንዲሆን ከወዲሁ በአክብሮት እየጋበዝኩ በቀጥታ እኔ ወደ መረጃዎቼ የማቀና ነው የሚሆነው። በእኔ በኩል መልካም ቆይታን ተመኘውላችሁ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ሰንብታችኋል? በመረጃ ሰዓት ተገናኝተናል። መረጃዎቹን ወደ እናንተ እያደረስኩ አብሬያችሁ የምቆየው ከሁሉ በጂ መረጃ ቻናል እኔ ልሁን ነኝ። ቀዳሚው መረጃ ወደ እናንተ በማድረስ የዕለቱን ፕሮግራም የምጀምር ነው የሚሆነው። ህወሓት ውጊያ ከጀመረ ውጊያውን የሚመራው አስመራ ሆኖ እንጂ መቀሌ ሆኖ ውጊያውን መምራት እንደማይችል እርግጠኛ ነኝ ሲሉ በኬንያ የኢትዮጵያ አምባሳደር የሆኑት የቀድሞ ጄኔራል ባጫ ደበሌ ለአንድ ሚዲያ ተናግረዋል። በኬንያ በተደረገው በዚህ ቃለ ምልልስም ህወሓት ውጊያውን በተለያዩ የስበት ማዕከላት ሊያደርግ የማይችልበት ሁኔታ ውስጥ ከተነዋል። የመጨረሻ ሙከራውን ሊያደርግ የሚችለው አስመራ ገብቶ ሊሆን እንደሚችል ነው ፍንጭ የሰጡትም። መቀሌን በእጃችን መዳፍ እንዳለ ስንደዶ መቁጠር ትችላላችሁ። በማንኛውም ሰዓት መቀሌ ገብተን የተለያዩ ኦፕሬሽኖችን ማድረግ እንችላለን ሲሉ ነው የተደመጡት ጄኔራል ባጫ ደበሌ። አክለውም ለዚሁ ሚዲያ በተናገሩት መረጃ መሰረት ህወሓት በሁለት አርሚ ብሎ የሚጠራው አካባቢ ላይ በርካታ ጄኔራሎችን እንዲሁ ማስከዳቱ ተገልጿል። በዚህም በርካቶችን ህዝቡንና እንዲሁም የመንግስትን ተቋማት እያወዳደመ ነው የሚገኘው። ትዕግስታችን ያለቀቀን ግን በመቀሌ በሚገኘው የህወሓት አንጃዎችን ሰብስበን ጠራርገን የምናስወጣ መሆኑን ልገልጽላችሁ እፈልጋለሁ ሲል ነው ጄኔራል ባጫ ደበሌ በዚሁ ቃለ ምልልስ የገለጸው። ወደ ተመልካቾች በሌላ ወሳኝ መረጃ በወልቃይትና በራያ አካባቢ ምክክር ኮሚሽኑ የሰጠው የአጀንዳ መቅረጽ በርካቶችን እያነጋገረ ይገኛል። በዚሁ ምክክር ኮሚሽኑ ላይ አንዱ የተቀረጸው አጀንዳ በወልቃይትና ራያ አካባቢዎች በትግራይና በአማራ ክልል በሚገኙ ህዝብ መካከል እንዴት እርቅ ይውረድ የሚለውንና የሁለቱን መስተዳደሮች እንዴት በአንድነት መምራት ይቻላል በሚለው ዙሪያ ምክክር ኮሚሽኑ በትላንትናው ዕለት ከባድ የሚባል አጀንዳ ቀርጾ ለህዝብ ውይይት ክፍት ማድረጉ ተገልጿል። በዚህም እንግዲህ በወልቃይት አካባቢ የሚገኘውን የተለያዩ ወረዳዎችን በትግራይም በአማራ ክልልም የማይሆንበትን አዲስ ኮንፌዴሬሽን ለማዋቀር ምክክር ኮሚሽኑ ይፋ ያደረገው አጀንዳ ያሳያል። በዚህም በአማራ አካባቢ የሚገኙ ኤሊቶች እንዲሁም ህዝቡም ቁጣን እንግዲህ በቁጣ ተቀብሎታል ማለት ነው። ይህን ነገር የወልቃይት ጉዳይ ያለቀለትና በአማራ ክልል ስር እንዲጠቃለል ተወስኗል በማለት የአማራ ኤሊቶችና የተለያዩ የአማራ ህዝብ ተወካዮች እንግዲህ እየገለጹ ይገኛሉ። በትግራይ በኩል እስካሁን ድረስ የተባለ ነገር ባይኖርም በውጭ የሚገኙ የትግራይ ኤሊቶችም በደማችን ነው የወልቃይት ማለት የትግራይ እምብርት ማለት ነው በማለት እንግዲህ በርካቶችን እየገለጹ ይገኛሉ ማለት ነው። በትላንትናው ዕለት ምክክር ኮሚሽኑ ካነሳቸው አጀንዳዎች መካከል አንዱ የዚሁ ጉዳይ ነው። ለህዝብ ውይይት ክፍት ማድረጉም ተነግሯል። አሁን ድረስ በትግራይም በአማራ ክልልም ስር አይደለም በማለትም ምክክር ኮሚሽኑ በትላንትናው ዕለት መግለጫ ሰጥቷል። አሁን የቀረበው በወልቃይትና በራያ በኩል በሁለቱም አካባቢ የሚገኙ ህዝቦች የራሳቸውን ምርጫ እንዲወስኑና ኤሊቶችም ያላቸውን አስተያየት በዚህ ጉዳይ ላይ እንዲያቀርቡ እንጂ
የወልቃይት የትግራይ ወይ የአማራ እንዲሁም ራያም የትግራይ ወይ አማራ ለማለትና ለመወሰን አይደለም፣ ገና ለውሳኔ መጣደፍ የለብንም ሲሉ የምክክር ኮሚሽኑ በዛሬው ዕለት ገልጿል። ከዚሁ ከወልቃይት መረጃችን ሳንወጣ በወልቃይት የተከዜ ዘብ መመረቁ ተነገረ። የተከዜ ዘብ የህልውናችንና የማንነታችን ዋስትና ደጀን ነው በማለት ኮሎኔል ደመቀ ዘውዱ በተገኙበት በይፋ ተመርቋል። በምርቃ ስነ ስርዓቱ ላይ የዞኑ ዋና አስተዳዳሪው አቶ አሸተ ደምለው፣ የዞኑ ምክትል አስተዳዳሪና የሰላም ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ፣ የዞኑ ፖሊስ መምሪያ ኃላፊ ኮማንደር ወለላው ተገኝ፣ የዞኑ ከፍተኛ ኃላፊዎች፣ ወረዳና የከተማ አስተዳደር ኃላፊዎች፣ ተጋባዥ እንግዶችና ተመራቂዎችም ተገኝተዋል። የዞኑ ዋና አስተዳዳሪው አቶ አሸተ ደምለው ባስተላለፉትም መልእክት ባለፉት 6 ዓመታት ህዝቡ በርካታ ድሎችን ማስመዝገቡንና ቀደም ሲል ተነፍጎት የነበረውን ነፃነት ማግኘቱን ገልጿል። የተገኘው የነፃነትና ሰላም በዘላቂነት እንዲጸና የሁሉም ዜጋ ኃላፊነት መሆኑንም አስገንዝበዋል። ተመራቂዎች የአካባቢያቸውን ሰላምና ጸጥታ በመጠበቅ ረገድ የተሰጣቸውን ኃላፊነት በብቃት መወጣት እንደሚገባቸው አስተዳዳሪውም ጠቁመዋል። የወልቃይት ጠገዴ ህዝብ ከጥንት ጀምሮ የድንበርና የሀገር ጠባቂ ህዝብ መሆኑን የገለጹት አቶ አሸተም ይህን ታሪካዊ አደራ ለቀጣዩ ትውልድ ማስተላለፍና የተገኘውን ሰላም በጋራ መጠበቅ የሁሉም ዜጋ ተግባር መሆኑን አስገንዝበዋል። የዞኑ ምክትል አስተዳዳሪና የሰላም ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ በበኩላቸው የተከዜ ዘብ የህልውናችንና የማንነታችን ዋስትና ደጀን ነው፣ የተገኘውን ሰላምና ነፃነት ለማጽናት ሁሉም በአንድነት ሊቆም ይገባል ሲሉም ነው የተደመጡትም። ውድ ተመልካቾች፣ በሌላ የአውደ ግንባር ሰበር የድል ብስራት መረጃ በኤፍራታና ግድም ቀጠና የተሰማራው የጠላት ኃይል ክፉኛ እየተመታ እንደሚገኝ መረጃዎች ጠቁመዋል። ሐምሌ 24 2018 ዓ.ም በሸዋ ጠቅላይ ግዛት ኤፍራታና ግድም በትላንትናው ዕለት በላይኛው አላላ ቀበሌ ልዩ ቦታው ከሰያት በተባለችው ስትራቴጂካዊ ምድር ለወረራ የተሰማራው የገዢው ኃይል በጀግኖቹ የትጥቅ ትግል አበጋዞች በከፍተኛ ሁኔታ ምት ማስተናገዱ ተገልጿል። በቀጠናው የወረራ ዓላማ አንግቦ የተንቀሳቀሰውን የጠላት ኃይል የመከቱት የአፋብን ምሽግ ጠባቂ ቡድኖች እንዲሁም አሳምነው 7 ለ70 ክፍለ ጦር በተላቀ ወታደራዊ ሳይንስና ቅንጅት ሁሉ አይበገሬ ሻለቆች በጋራም መደቆሳቸው ተነግሯል። በዚህ በተጨማሪም ስብር ሻለቃና ናሁሰና የተባለውም 2 ክፍለ ጦሮች የ206ኛ ክፍለ ጦር አዋጊ ኮሎኔል ገሰሰን ምሽግ ውስጥ መደምሰሳቸው ጭምር ነው የተረጋገጠው። ውጊያው ከቀኑ 4 ሰዓት ጀምሮ የተቀጣጠለ ሲሆን እስካሁኑ ሰዓት ድረስ በከፍተኛ ወታደራዊ ብልጫና የበላይነት እየተካሄደ እንደሚገኝ ነው ከስፍራ ያገኘነው መረጃ የሚያሳየው። በሌላ ወሳኝ መረጃ አፋብን ወለጋ ቢዛሞ ቀጠና አንሻ ዘይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር ባደረገው የተጠና ኦፕሬሽን በኪረም ወረዳ ስር የሚገኙትን ቀበሌዎች ማለትም በቋ ቀበሌ፣ ነቅሎ ቀበሌ፣ ወዴሳ ዲማ ቀበሌ እና ሃሮ አዲስ ዓለም ከተማን መቆጣጠር ችሏል። በዚህ በተጠና አውደ ውጊያ በርካታ የአገዛዝ ሰራዊትና የክልሉ ጥምር ኃይል ሙትና ቁስለኛ ሆኖ ወደ ኪረሙ ወረዳ ሸሽቷል። የጠላት ኃይል የተደመሰሰ ከ37 በላይ ሲሆን የቆሰለ 42 ናቸው። በዚህ አስደንጋጭ ምት የተበሳጨው የአገዛዝ ሰራዊት እንደለመደው ንጹሃንን በከባድ መሳሪያ ሲደበድብ ውሏል። በልዩ ቦታዋ ወደ ሳዳማ ቀበሌ ላይ በርካቶች ጉዳት ማስተናገዳቸው ተነግሯል። በተጨማሪም የአገዛዝ ሰራዊት ከወሩ ጉድሩ አቤ ዶንጎሮ ተነስቶ ወደ ኪረሙ እግዛ ለማድረግ በጉዞ ላይ ሳለም የጌጤ ግርማ መብረቅ ክፍለ ጦር መንደር 21 ቀበሌ ልዩ ቦታዋን አንገር መድኃኔዓለም ላይ በደፈጣ በመጣል 5 የአገዛዙን እንዲሁ ከፍተኛ ወታደሮች መደምሰሱ ተነግሯል። ዛሬ ጠዋት አንጓግ ላይ ይበልጣል መኮንን አዲስ ዓለም ክፍለ ጦርና የአንገር ጉተን ክፍለ ጦር በጥምር ተቀናጅተውም በኪረሙ ወረዳ ቆፍቆፌ ከተማን ተቆጣጥረዋል። ጠላትም ወደ ጊዳ ወረዳ ሙትና ቁስለኛውን ይዞ እንዲፈረጥጥ ማድረጋቸውን ነው ከስፍራ ያገኘነው መረጃ የሚያሳየው። ውድ ተመልካቾች፣ የመጨረሻ መረጃን ወደ እናንተ በማድረስ የዕለቱን ፕሮግራም በዚሁ የምቋጭ ነው የሚሆነው። የመጨረሻ መረጃ የሚወስደን ወደ ባህር ማዶ ነው። በኢራንና በአሜሪካ መካከል እየተደረገ ያለው ውጊያ አሁንም ድረስ ተቀጣጥሎ እንደቀጠለ ነው። አሁንም ከፍተኛ ወታደራዊ ስትራቴጂካዊ ቦታዎችን ለመያዝ የተለያዩ ጥረቶች በአሜሪካ በኩል እያደረገች እንደምትገኝ ነው መረጃዎች ያሳዩት። ዶናልድ ትራምፕም በዛሬው ዕለት እንግዲህ አንድ መግለጫ አውጥተዋል። ለመከላከያ ሚኒስቴራቸው አሁንም ድረስ ምቱ እንዲቀጥል በኢራን ላይ ማዘዛቸው ነው የተገለጸው። በኢራን ላይ የሚደረገው ድብደባ ወደ ስምምነት እስካልመጡ ድረስ ድብደባው በተጠናከረ መልኩ እንዲቀጥል ለጦር ሚኒስቴራቸው ማዘዛቸውን ነው በትሩዝ ሶሻል ሚዲያቸው ላይ የገለጹት። ከዚህ በተጨማሪም የኢራን ዘብ እንዲሁም በትላንትናው ዕለት በቤሩትና በጆርዳን የሚገኙ የአሜሪካ የጦር ቤዞችን መምታቱን ነው ይፋ ያደረገው።
ውድ የሁሉ በጂ መረጃ ቻናል ተከታታዮች ለሰዓቱ ያጠናቀርናቸው መረጃዎች እነዚህን ይመስሉ ነበር። ወደ በኋላ ላይ በአዳዲስ ወቅታዊና ፈጣን መረጃዎች ዳግም እንደምንገናኝ ቃል እየገባው የሰዓቱን መረጃ በዚህ ላይ ፈጸምኩ። ቪዲዮን ከወደዳችሁት እንደተለመደው ላይክ፣ ሼር እንዲሁም ማንኛውንም ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ በድጋሚ ቤተሰብ እንድትሆኑ ተመኘውላችሁ። ሀገራችን በህዝቦቿ ጥረት ታፍራና ተከብራ ለዘላለም ትኑር። ብሩህ ቀን በእኔ በኩል ተመኘው።